ኤቢ ቃል ሲሄድ ሄዷል። እሱ ረዳኝ። እኔ የፈልገው ነገር ብቻ ነው የሚያደርገው። እሺ ጥሩ። እሺ ምንድነው አባዬ ንገራት ያለ? ኤቢ ነይ እስቲ ቁጭ በይ መጀመሪያ። ናታን በእናትህ ንገረኝ ምንድነው? ኤቢ አሁን ምንም ነገር ለመስማት አይምሮሽን አዘጋጂ። ናታን በእናትህ ምንድነው ንገረኝ። አባዬና እማዬ ከባድ ችግር ውስጥ ናቸው። እሱን አውቃለሁ። በምን ምክንያት እንደሆነ ግን አታውቂም። እሺ ምንድነው ንገረኝ። እማዬ ትልቅ ሚስጥር አውቃለች። ምን አይነት ሚስጥር? ስለ ሰላም። ስለ ሰላም ምን? የሰላም ልጅ አባት ማን እንደሆነ አውቃለች። ለዛ ነው እንደዚህ እየሆነች ያለችው እኮ። ታዲያ ስለ ሰላም ልጅ አባት ብታውቅ ምን ችግር አለው ታዲያ? ኤቢ የሰላም ልጅ አባት አባዬ ነው። አቢጌል ዳጣ የደረጀ ልጅ መሆኗን ባወቀችበት ወቅት እንደተመኘችው አዲስ የተወለደ የሰላም ልጅ በአባቷ በኩል ወንድሟ መሆኑን ከናታን አፍ ሰምታ የዛን ጊዜ ቀለል አድርጋ እንደተመኘችው አምና ለመቀበል ተቸግራለች። አባቷ ከእናቷ ውጪ ለሁለተኛ ጊዜ ሄዶ በድጋሚ እንደወለደ ያወቀችው ኤቢ በእናቷ ላይ የደረሰውን ግፍ እና በደል በዝምታ የምታልፈው አትመስልም። ከዚህ አስቀድሞ ናታን መኝታ ክፍሏ ድረስ ይመጣና ሁኔታዋን ተመልክቶ በግርምት ማውራት ይጀምራሉ። እሱም ይቀጥልና ዛሬ ደግሞ ምን ተገኝቶ ነው ባክ በጣም ደስተኛ ሆንሽ ብሎ ሲጠይቃት እሷም አዎ ብታይ በጣም ደስ ብሎኛል። ውሃ እኮ እማዬን አስገድዳ ምግብ እንድትበላ እያደረገቻት ነው። እኔም ተደብቄ እያየኋቸው ነበር ብላ ስትለው ናታንም በደስታ እውነት የምርሽን ነው? እማዬ ምግብ በላች? በጣም አሪፍ። እማዬ ዛሬ ምግብ ባትበላ ኖሮ ነገ ችላ የምትነሳ አይመስለኝም ነበር ብሎ ሲላት አቢጌልም አዎ ልክ ነህ እና ናታን ምን ፈልገህ ነው የመጣኸው ብላ ስትጠይቀው እሱም ምንም አልፈለኩም ዝም ብዬ መምጣት አልችልም እንዴ ወንድምሽ እኮ ነኝ ብሎ ሲላት እሷም ኧረ እባክህ ወንድሜ መቼም አትሆንም በድጋሚ እንደዚህ እንዳትለይ ከአባዬ ጋር አብራችሁ ነበራችሁ አይደል? አሁን ግን የት ነው ያለው ብላ ስትጠይቀው እሱም አታስቢ ኤቢ እሱ እኔ ክፍል ነው ያለው በቃ አሁን ተኝ ደህና ደሪ ብሏት ክፍሏን ለቆ ይወጣል። የዛኑ ቀን ሌሊትም እንቅልፍ በአይኗ አልዞር ብሎ ያስቸገራ ማርታ ከመኝታዋ ተነስታ ደረጀ ቤት መግባቱን ለማረጋገጥ ወደ ሳሎን ትሄዳለች። ሰሞኑን ይተኛበት የነበረው ሶፋ ላይ ያጣችው ማርታ የሁሉም ልጆች ክፍል ገብታ ብታየው ልታገኘው አልቻለችም። ግራ በመጋባት ስሜት ውስጥም ሆና ከቤታቸው ወጣ ጥበቃቸው ገዜ ጋር ትሄዳለች። ገዜም ከተኛበት ትቀሰቅሰውና ገዜ ቆይ ለምን የዚህን ያህል ታመሻለህ? ወደ ክፍል ገብታ አትተኛም? ቆይ እዚህ ሰፈር የትኛው ሌባ መጥቶ እንዳያስቸግር ብለህ ነው እዚህ የተኛው ብላ ስትጠይቀው እሱም ችግር የለውም እትዬ እዛም ተኛው እዚሁ ተኛው ለኔ ለውጥ የለውም አታስቢ ብሎ ሲላማርታም እሺ በቃ እንደተመቸ እኔ ምልህ ዛሬ ደረጀ ወደ ቤት አልመጣም እንዴ ብላ ስትጠይቀው እሱም ገብቶ ነበር እኮ ቅድም አንቺ እንደገባሽ ወዲያው ነበር እሱም ከኋላ የገባው ግን ደግሞ ወዲያው ተመልሶ ወጥቷ ከናታን ጋር ነበሩ መኪናቸውን ይዘው ነው የወጡት ብሎ ሲነግራት ማርታ እና ታዲያ ተመልሶ አልመጡም ብላ በድጋሚ ትጠይቀዋለች። ከዚህም ይቀጥልና ናታን ተመልሷል የጋሽን ግን አላስተዋልኩም እርግጠኛ አይደለሁም ብሎ ሲነግራት ማርታ እሺ በቃ እንደዛ ከሆነ ጥሩ ናታንን ሲነጋ ጠይቀዋለሁ በቃ አንተም ገብተህ ተኛ ደህና ደር ብላ ትለያየዋለች። በነጋታው ጠዋት ናታን ወደ ደረጀ ስልክ ይደውልና ማውራት ይጀምራሉ። እንዴት አደርክ አባዬ እማዬ እኮ እንዴት ጥላው ትመጣለህ ብላ ትንሽ ተቆጣች። አሁን ለቁርስ ቤት አትመጣም ብሎ ሲጠይቀው እሱም አይ ናታን መጥቼ ምን እሰራለሁ ከሰራተኛው ልጅ የሚወልድ ባል መጣ አልመጣ ምን ይጠቅማል እኔ አልመጣም አትጠብቁኝ ባይሆን ማታ ለመምጣት እሞክራለሁ። ማርታ ነገሩን ከማውቋና ከማረጋጋቷ በፊት አንተ ሁሉንም ነገር ለአቢጌል ንገራት። አቢጌል ይሄንን ስትሰማ ፊቷን ማየት አልችልም እውነቱን ንገረኝ ካልከኝ ቤቱን ማስጠልቶኛል ከቢሮ በጭራሽ መውጣት አልፈልግም ናታን እባክህ ጠንከር በልና ለአቢጌል ንገራት ብሎ ሲያዘው ናታንም እሺ ነግራታለሁ አባዬ እሷ ማወቃ እንደውም ጥሩ ነው ልታግዘን እኮ ትችላለች ብሎ ሲለው ደረጀ እኔ እንጃ አላውቅም ናታን ግን ኤቢ ይሄንን ስትሰማ እንዴት ፊቷ ሊቀየር እንደሚችል ባለማየቴ በጣም እድለኛ ነኝ። ምን ያህል እንደበደልኳት ምን ያህል እንዳሰቃየኋት ፊት ለፊቴ ቆማ ማየት አልችልም ብሎ ሲለው ናታንም አትጨነቅ በቃ አባዬ እኔ በቀጥታ አረጋግቼ ነግራታለሁ። አሁን ውጪ ላይ ሰው እያናገረች ነው ያለችው ስትመጣ ነግራ
አወራታለሁ ይለውና ስልኩ ይዘጋል። እዛው ባለበትም ዳጣ ታገኘውና ቁጭ ብለው ማውራት ይጀምራሉ። እሷም ትቀጥልና አባዬ ዛሬ ቤት አላደረም አይደል ናታን? ይሄ ሁሉ እኮ የሰላም ስራ ነው ብላ ስትለው ናታንም ተይ ዳጣ አትፍረጂ፣ ሁሉም በየራሱ መንገድ ልክ ነው። እኔ ራሴ ሰላም ላይ ፈርጄባት ነበር፣ ግን ደግሞ እሷም በራሷ መንገድ ልክ ናት። ይሄው የአንድ ቀን ስህተታቸው ነው እዚህ ያደረሳቸው። እማዬ እኮ ነገሩን አውቃለች፣ ግን ስላላመነች በራሷ ነው ማረጋገጥ የፈለገችው። በጣም የምታሳዝነኝ እሷ ናት። ይሄው መኝታ ክፍሏን ዘግታ ቁጭ ብላ ለብቻዋ እያለቀሰች ነው ያለችው። ሰው ለራሱ ማውራት አትፈልግም። ግን ደግሞ ቅድም ከኔ ጋር ተገናኝተን ነበር። አባዬ ውጪ ማደሩን አውቃ ለምን ብቻውን ትተኸው መጣህ ብላ ተቆጣች። አየሻት አይደል? እንደዚህ ሆና እንኳን ለአባዬ ታስብለታለች ብሎ ሲላዳጣ አባዬና እማዬ እኮ በጣም ነው የሚፋቀሩት። እሷ በጣም ነው የምትወደው። ለዛ እኮ ነው ነገሩ እንደዚህ የከበደው ብላ ስትለው ናታንም አዎ፣ ግን ደግሞ አሁን ለኤቢ ሁሉንም የምንነግርበት ሰዓት ደርሷል። አባዬ ንገራት ብሎኛል። ግን ኤቢን በጣም ፈርቻታለሁ። ከእማዬ በላይ ኤቢ ታስፈራኛለች። ሰላሙን ራሱ ሄዳ ልታንቃት ትችላለች። ምንም ነገር ቢፈጠር ከማዬ ጎን ነው የምትቆመው። አባዬን ተከራክራ እንዳስፈታችሁ በድጋሚ ተማክታ ልታሳስረው ትችላለች። ግን በቃ አማራጭ የለንም። አውቃ ካገዘችን ታግዘን፣ ካልሆነ ደግሞ የሚፈጠረውን ነገር ማየት ነው ብሎ ይላትና ይለያያሉ። በዛን ሰዓት ሰላም ደረጀ ቢሮ ሄዳ እያወሩ ነበር። እሷም ትቀጥልና ጋሼ ስለ ሁሉም ነገር ይቅርታ፣ ነገሮች እንደዚህ ይሆናሉ ብዬ አላሰብኩም ነበር። እትዬ እንኳን አይኔን ልታየኝ እንኳን አልፈለገችም ብላ ስትለው ደረጀ እና ይሄ ምኑ ያስገርማል? አንቺ ለራሱ አሁን ቤት ካልመጣው ብለሽ እያስቸገርሽ አይደል እንዲያለሽው ብሎ ሲያፈጥባት ሰላምም እና ቆየት ሊሄድ ብላ ጠይቋለች። ደረጀ የሚቀጥልና እኔ ቤት ልከራይልሽ እዛ ኑሪ፣ ሁሉንም ነገር እኔ እችላለሁ ብሎ ሲላት ሰላምም አይ ጋሼ ኪራይ እንኳን ይቅርብኝ ብላ ስትለው ደረጀም ተናዶ ቆይ ግን አንቺ እኔ አሁን ስሞት ቤት ልትመጪ ነው አይደል? ከዛ የሀብት ጉዳይ ታነሻለሽ፣ ማርታን ታስለቅሻታለሽ። ውጤቱም የሚደርሰው ነገር ነው። ማርታ ነገሩን በአይኗ ስታይ ምን ሊፈጠር እንደሚችል አላውቅም ብሎ ሲላት ሰላምም እሺ ተወው በቃ እሱን ጋሼ፣ አሁን ግን ለምንድን ነው የፈለከኝ ብላ ስትጠይቀው ደረጀም የተወለደው ልጅ ዳጣ አቢጌልም ሆነ ውሃ ልጆቼ ናቸው። አንቺን አደራ ምልሽ ነገር ቢኖር ልጆቼ ላይ ጨካኝ እንዳትሆኝብኝ ነው። እኔ በህይወት እንኳን ባልኖር ማርታ እንዳትረብሻት እንዳታስቸግሪያት ልነግርሽ ነው። ብኖርም እንደዛው በጭራሽ እንደዚህ አይነት ነገር እንዳታደርጊ ብሎ ሲያስጠነቅቃት ሰላም እሺ ጋሼ ግን እኔ ምን ልበል? ቆይ ቤት ልከራይልሽ አልከኝ፣ ከዛስ አብረኸኝ ትኖራለህ? አንተ ለዘላለም አለህ? ይሄ በፍጹም አይሆንም። እኔ የምፈልገው ካሉት ቤቶች ውስጥ አንዱን በስሜ እንድታዞርልኝ ነው። ከዛም መንቀሳቀሻ እንዲሆነኝ ቢዝነስ እንድትከፍትልኝ ፈልጋለሁ ብላ ስትለው ደረጀም እየሳቀባት አረባክሽ ቆይ ግን የትኛው ቤት ይሻልሻል ብሎ ስጠይቃት እሷም በድፍረት በፊት እንኖርበት የነበረው ቤት ሲሲዲ ያለው G+1 ቤቱን እሱን በስሜ እንደታዞርልኝ ፈልጋለሁ ብላ ስትለው ደረጀ በጣም ይገርማል። እንደዛ ለስላሳ የነበረችው ሰላም ዛሬ እንደዚህ አወራች። እውነት አለሽ፣ ጊዜ ጌታ ነው ይባላል። ዛሬ ላንቺ ቀን ወጥቶልሻል። እንግዲህ ምን ይደረጋል? ሁሉንም ነገር አሳልፈን ዛሬ እዚህ ደርሰናል። እንግዲያው ያንን ቤት የምትፈልጊ ከሆነ ማርታ ፊት ለፊት ትቆሚና በፊት እንኖርበት የነበረውን ሲሲዲ ያለውን ቤት ስለምፈልገው ስጡኝ ብለሽ ጠይቂያታለሽ። እሷ ፈቃደኛ የምትሆንልሽ ከሆነ የዛኔ በስምሽ አዞርልሻለሁ ብሎ ሲላት ሰላምን በድንጋጤ እንዴ ቆይ እንዴት ይሄ ሊሆን ይችላል? እኔ ይሄንን በፍጹም ማድረግ አልችልም ብላ ስትለው ደረጀ ይኸውልሽ እንግዲያው ልቦናሽ ከፈቀደልሽ ነገ አለኝ የምትሆን እቃ በሙሉ ይዘሽ ከማርታ ጋር ትኖሪያለሽ። አሁን ግን ከቢሬ ውጪልኝ ይላትና ያባረራታል። ከዚህም በኋላ ነው ናታን አቢጌልን አረጋግቶ የሰላም አዲሱ ልጅ አባት ደረጀ መሆኑን በግልጽ የነገራት። በቀጣይ ምን የሚፈጠር ይመስላችኋል? ሀሳብ እንዲሁም አስተያየታችሁን ኮሜንት ላይ ጻፉልን።